ችሎታ ሳታጣ ቢኖርህም ጽናት ሁልቀን አይሞላም ዓለም እንደዚህ ናት። ሰላም ጤና ይስጥልን ቤተሰቦች፣ በዛሬ እንግዲህ እንግዳ ይዘን መተናል። ይዤላችሁ መጥቻለሁ። ዳዊት ትባላለች። በጣም በብዛት የተለያዩ ሶሻል ሚዲያ ላይ ታያታላችሁ። ቲክቶክም አላት። ከዛ በተጨማሪ ማነው ዩቲዩብ ላይ ትሳተፋለች። ቲክቶክ ላይ እንደው በጣም በሰፊው ትሳተፋለች። በግራ በቀኝ በመሃል በግራ ያለች በጣም ፌመስ ናትና አሁን በጣም ፎሎወሯ በጣም እየበዛ እየጨመረ ነው ያለው። በጣም ታዋቂ አሪፍ ቲክቶከር ነው። በጣም የሚሰራቸው ኮንቴንቶች ዩኒክ ናቸው። በጣም ለየት ያሉ ናቸው። ደስ ይለኛል። ከዛ የበለጠ ግን በጣም ያግባባን ህንድ ፊልም ተመልካች ነው። ከድሮ ጀምሮ ህንድ ፊልም ያለና በምናወራ ሰዓት ላይ በጣም ተግባብተን ረጅም ጊዜ አውርተናል መሰለኝ አይደል? እና ለዛሬ ወደ አዲስ አበባ በመጣበት ከአርባ ምንጭ ነው የመጣውና ለምን በእንግድነት አልጋብዘውም ብዬ እንግዲህ መጀመሪያው እንግዲህ እየጋበዝኩኝ ያሉትኝ ዳኒ ስለመጣህና እዚህ አብረን ስለሆንክ በጣም ደስ ብሎኛል። እንደና እኔም ደስ ብሎኛል። ያው እኔ ቆይቷል ያንተን ቪዲዮ ማየት ከጀመርኩኝ ልጅ እያለሁ ኦብቪየስሊ ለማንኛውም ኢትዮጵያዊ በዘናዎቹ ልጅ እያለሁ ጀምሮ በሁለት ሺዎቹ የዘጠናዎቹ ልጅ እንኳን አይደለም በሁለት ሺዎቹ አይ ነበር ቁጭ ብዬ ትምህርት ቤት ወረፍ እስከሚታየበት ዛት የነበረው ጊዜ ድንጋይ ላይ ቁጭ በምናይበት ጊዜ ጀምሮ አይ ነበር። አሁን ላይ ደግሞ በዩቲዩብ ስትመጣ አንተ እና የተለያዩ የህንድ ፊልም መረጃዎችን እንጨዋወታለን ሊሆን ይችላል። የህንድ ፊልም መረጃዎች፣ ትኩስ መረጃዎች ስለሚቀርቡበት ቻናል ዴይሊ ነው የማየው። ስለዚህ ዛሬ በጣም ስለተገናኘ በጣም ስለዚህ ወደ ድሮ መልሰሃለሁ ማለት ነው። በደንብ የድሮ አሁን ብቸኛው አማራጭ ነው የህንድ ፊልም መረጃዎችን ለማግኘት። እስካሁን አንድም አላየሁኝም ሌላ ህንድ ፊልም መረጃዎችን የሚሰጥ። የእነሱን ለማየት ስትሞክር ደግሞ በራስህ ለማየት ስትሞክር ህንድኛ ነው በደንብ ላትረዳው ትችላለህ። ስለዚህ በአማርኛ የመጀመሪያው ቻናል ነው። እግዚአብሔር በጣም በብዛት ሁሉ ታውቃለህ ይሄ ነው እና በጣም ብዙዎቹ ህንዶቹ ታውቃለህ በጣም ለእንደዚህ ነገር የተሰጡ ስለሆነ በጣም ብዙ መረጃ ያቀርባሉ። እና በአንድ በኩል ሳየው እኛ ሀገር ሬዲዮ ብትል ቲቪ ብትል መጽሔት ጋዜጣ ምናምን ሞክሬያለሁ በጣም እና የሚቀበለኝ አላገኘሁም የሚስማማ ወይም እሺ የሚል ማለት ነው። እና ሶሻል ሚዲያ ሲመጣ እድሌን ልጠቀም ብዬ በደንብ እየሮጥኩ ያለሁት ለምን ይሄ መረጃ የኛ ማህበረሰብ ጋር አይደርስም፣ እኔ ብቻዬን ከማይ ለምን አላሳይም ወደሚለው ግሪን ፊልም እያየሁ ከዛ ወደ ማሳየት ገባ መረጃውንም እያየሁ ወደ ማሳየት መጣውና ልምድ በዛው ላይ ይሄዳልና አንቺ እንዴት ወደ ህንድ ፊልም ተመልካች ምን አይነት ትዝታ አለ ወይም ደግሞ እንዴት ልታይ ቻልክ? እስቲ የተወሰነ ተመልካቾቻችን አጫውትና ዘገደለ እንደዋለ። እሺ ህንድ ፊልም እንግዲህ ኦብቪየስሊ ሁሉም ሰው ልጅ እያለ ያለ ኦብቪየስሊ ሁሉም ሰው አይደለም እንኳን አብዛኞቻችን እናያለን። እኔ ግን የጀመርኩበት አጋጣሚ ልጅ እያለሁ ነው። 5 ዓመት ምናምን ልጅ እያለሁ ነውና ከዛ ፊት ህንድ ፊልሞችን አላይ ነበር። አማርኛ ፊልም የሚከፈተው ቢሆን አማርኛ ፊልም ነበር ማለት እና 5 ዓመት ልጅ እያለሁ አካባቢ እጄ ተሰበረ እና ቤት ውስጥ ብዙ ሰዓት የመቀመጥ አጋጣሚ ያገኘ ማለት ነው። በዛ አጋጣሚ ፋዘር የህንድ ፊልም አድናቂ ነውና ህንድ ፊልም ይመለከታል። ብዙ ጊዜ ግን ከኛ ጋር አይኖርም ነበር፣ ሌላ ቦታ ነበር የሚኖረው። ከዛ እሱ ሲመጣ ብዙ የህንድ ፊልም ካሴቶችን ይዞ መጣ። ቀን ሙሉ ስራዬ የህንድ ፊልም ካሴት እየጀመርኩ ማየት ነው ማለት ነው። እና የተከተምኩበት ፊልም ምንድን ነው? ለመጀመሪያ ጊዜ ያየሁት ፊልም ከልሆናው ቁጭ ቀድሞ ከልሆናው ነው ያየሁት። ካልሆነው አየሁትኝ በጣም ደግሜ ያየሁት ምንም በቃ የህንድ ፊልም የጄምስ ካሜሮን ሲናገር ሰምተን ከሆነ የአቫታር ዳይሬክተር የህንድ ፊልም ሙዚቃ ብቻውን ፊልም ይሆናል። አንድ ሙዚቃ ብቻውን ፊልም ይሆናል። ስቶሪ ያለው በጣም ምንም በቃ የሆነ የምታወጡለት ነገር አይኖርም። ስፔሻሊ የዘጠናዎቹ ፊልሞች እኔ እንትን መለየት ባይሆንብኝ የዘጠናዎቹ ፊልሞች ምንም የሚታካቸው ነገር የለም። ኦብቪየስሊ ከዛ ከፍ እያልኩ ሲሄድ ምናምን እያደግኩ ሲሄድ ምናምን ክላስ መግባት ስንጀምር ምናምን ፊልም ቤት መሄድ ተጀመረ። ትንሽ ጎርመስ ራስን ከበር ማለት ስችል ከዛ የነበረችን ፊልም ቤት እንደዚህ አናት ነች እና እዛ ትገባለህ፣ ድንጋይ ነው ያለው። ከዛ በኋላ ላይ አቅም የለውም ሰውዬው መስራትና ከኋላ ላይ 2 ወንበሮች አሉ። እነሱ ነው ቪአይፒ ነው የሚቀመጡት። 2 የእንጨት ወንበሮች አሉ። ሌላ ድንጋይ ነው። ቪአይፒ ላይ ለመቀመጥ ብር 50 ነው የምትከፍለው፣ 1 ብር 50። እዚህ ጋር ለመቀመጥ 25 ሳንቲም ነው የምትከፍለው። እዚህ ላይ ተቀምጠህ ግን እዚህ ላይ ያሉ ሰዎች ውሃ ምናምን መገዛ ከሆነ በነፃ ነው የምትገባው። ኦኬ እና ያለ መግዛት መጀመሪያ ጠርቀህ ያለው ገባ እኔ ነው ውሃ መገዛው ብለህ ለመናገር ሄደ ማለት ነው። ስለዚህ እኔ ውሃ መገዛው ልጅ ነበር ብዙ ጊዜ። ያቺም ከተገኘች እንደውም እሰየው ከተገኘች ነው 2 ሰው ነው ውሃ የሚቀመጠው። መግባቱ ትልቅ ባሊ ያለው እሱን እኮ ነው የምልህ። ከዛ ፊልሙ እስኪጀምር ያየነው ፊልም እናያለን። ያንን ማቆየውን ፊልም ለማየት እንገባለን።
ማቆየት ነው የሚቆም ዋናቱም ሳይጀምር ገና እንትን ነበረ ማለት እኔም ቪዲዮ ቤት ነበረኝና ስለማሳይ ፊልም እስከሚደርስ ድረስ መቆያ ኮሌክሽን ይባል ነበር። ኮሌክሽን ይከፈታል። ኮሌክሽን ማለት የሆነ ቅልቅል ማለት ነው። ኮሌክሽን እኛ ኮሌክሽኑን ማለት ነው በቃ ሙዚቃ ግብዣ ነው የሚመስለውና በጣም ሙዚቃዎች እንትን ነበርና እኔ ራሴ ቪዲዮ ቤት ላይ በቃ ኮሌክሽን ሰዓት ላይ በደንብ ነበር የማየውና ሳንቲም እስከሚለቀም ድረስ ብዙዎቹ ቁጭ ብለው ያሉ ዘጭ ነው የሚለው ማለት ፊልም ይመስላል። ሰው ነው የሚገባው። ልክ ሳንቲም መልቀም ስትጀምር በአንድ ጊዜ ይጣልና 15 20 ሰው ይቀራል። ግማሹ አብዛኛው ከፋ አይደለም ኮሌክሽን አይተውታ ይከፋ አይደለም ዘጭ ለኛ ጋር አሁን ያሰመረ ጊዜ ይታበርና በቃ ሲገቡ እንዳትቀበል ነጅስ ቢያንስ እንኳን ብዙ ሰው መጣ ለሚትላን ወዝ ልታጣሩ። ስለዚህ መጀመሪያ ትንሽ እንኳን አየር እነሱን አይቶ በትክክለኛ ተመልካችን ይመጣል በሚለው ይተዋልና ኮሌክሽን ይታይ ነበርና ለሱ ፍቅርና የሱ ተጽዕኖ ፊልሙ ላይ ደግሞ ሙዚቃውን ስናየው በጣም ኢምፓክት ነበር። ይህን ፊልሞቹን እንዳረሳ የሚያደርገን ኮሌክሽን ላይ የሚታየው ነውና ኢቨን እዛ ላይ ሲታይ ሙዚቃው የሚመረጥ ነበር። ይህን ፊልም አውጣልን ይህን ፊልም አውጣልን ይባል ነበርና እሱ ላይ ስንዴሉ ትዝታለች ሜሞሪያ በደንብ ፊልም እኔ የሆነ ጊዜ በደንብ የማስታውሰው ነገር ልክ እንደዚህ ኮሌክሽን ላይ ነው የገባሁት። መጀመሪያ ክላስ ሰዓት እየደረሰብኝ 6 ሰዓት ልሄድ ነው ወደ ክላስ 5 ሰዓት ላይ ኮሌክሽን ለማየት ነው የገባሁት እና ኮሌክሽኑ አልቆ መጥቶ ፊልም የሚያሳየው ሰውዬ ዛሬ እንግዲህ የምናሳየው ዱንቱን ነው አለ። ዱንዋንን አይቼዋለሁ። ዱንቱን ነው የጠበቅኩ ነው ብሮቹ ሲሄድ ነው ገብታ ዱንቱን አይቼ እፈልጋለሁ። ኮሌክሽን አይቼ ነው ያልፈልግም። ከዛ ቀጥታ ሄጄ ግሩሰር ድፈት ነው ሰውዬው ግሩሰር ድፈታብኝ። በቃ እኔ ግማሹን አይቼ እሄዳለሁ። እንደው ሲሉኝ በቃ ኤርቲክ የሚገባበትን ሲን ብቻ እንደው አይቼ እሄዳለሁ። ቢያንስ ብዬ አልቅሼ ገብቼ አውቃለሁ። አልቅሼ ፊልም አይቼ አውቃለሁ። ህንድ ፊልም ማለት ላይክ ህንድ ፊልም ሙሉ ብቻ ብቻውን ራሱ የሆነ የሚሰጥ ፊሊንግ አለ። ከዱን ወሬቨር ምንም ርዕሱ ማተሪያል እሱ በቃላት መግለጽ ነው ይከብዳል በደንብ ሌላ ነገር። አሁን ገብቼ ፊልም ማየት ገብቼ 11 ሰዓት ላይ ፊልም ገጅም መሰለኝ እርግጠኛ አይደለሁም፣ ግን ያንን ፊልም አይቼ ከዛ ከ11 ሰዓት በኋላ ሰው የለም ጭራሽ እና ሰውየው ጠብቅ ብሎኝ ሄደ። እኔ ብቻ ነኝ የቀረሁት እዛ ጠብቅ እያየ ምናምን ብሎኝ ሄደ። አስበህ ምን ያህል አለም እንደሆነ የፈለከውን ስንቱ ነው የምከተው እያወጣህ ደስ ያለ ሲቢ ፊልሙን ከተዋለሁ ግማሹን ያየዋለሁ ሌላ ከታለሁ ምን ሆነ ነው ታውቃለህ። ከልብሽ ታይ ነበር ማለት ከልቡ እያየሁ ማለት ነው። እና እኔ እየጠበቅኩ የነበረው ሰውዬው ይመጣል ብዬ ነው። ጨለም ያለ ቤት ነው። ሰውዬው ቆይቶ ይመጣል ብዬ ነው እና 11 ሰዓት ማታ ነው ጋር ረስቼዋለሁ። ከዛ ልክ ሰውዬው ሲመጣ ጠዋት ላይ እኔ ፊልም እያየሁ ነው። ለካ ነግቶ ነው የመጣው ሰውዬው። ኦኬ ገብቶሃል አድርጌው ነው እዛው እኔ ፊልሙን እያየሁ አድርጌው ነው ገብቶሃል። አይሰለችም። ያንንም ሌላም ነው የምከተው አሁንም ሌላ ነው የምከተው አሁንም ሌላ ነው የምከተው። እኔ ከአንድ ፊልም ጋር ያለኝ ደስታ ልነግር አልችልም። በቃ እስቲ እኔ እንደ ፊልም አያለሁ አሁን ስታይ ስጋ የድሮ እንትኑ አለ ድሮ እንደ ድሮ አይሆን ሁሉም ነገር እንደ ድሮ አይሆንም። ይሄ ኦብቪየስ ነው። አሁን ምሳሌ እኔ አሁን በራሴ ግርም ይለኛል። ብዙ ተመልካቾችም ብዙ ጊዜ የሚሉት ነውና ሲቀል ነው ወይስ እኛ አዳፕት ሆነን ነው ጊዜ ነው እኔ ይመስለኝ ምን ታውቃለህ። እኔ አሁን ለራሴ በበረኝ ብትለኝ መስልኝ አሁን አንተኑ ወይም ለዳ ሰው ጠይቄ መልስ ካገኘው ለራሴ መልስ ካገኘው ነው የምጠይቅና ምን እንደሆነ ባላውቅም በቃ አሁን በጣም በቀላሉ እናገኛለን ሁሉም ነገር ማለት ነው። ሁሉም ነገር ሲሆን ቫልዩ ያጣል ማለት ነው። እኔ ምን ይመስለኛል መሰለህ ሁለት ምክንያት ሊመስለኝ ይችላል። አንደኛ በዛን ጊዜ የነበረን ለሌሎች ሶሻል ሚዲያ ላይ የነበረን አክሰስ በጣም ትንሽ ስለነበረ ዲኦን ሚቲንግ ማለት የምንችለው ይሄ ነበረ። አንደኛ እሱ ሪዝም ይመስለኛል። ሁለተኛ ግን ድሮ ባየናቸው ፊልም ስታንዳርድ ስለምንመዝናቸው ነው የአሁኖቹ ፊልሞች። ለምሳሌ ሰያራን አይተናል በቅርብ ሲወጣ እና ምን ያህል ሂት እንደሆነ ምን ያህል ሰው በጣም እንደወደደ አይተናል። ያ ምንድነው መሰለህ በቁጭ ወተሄና በኮልሆናው ወይንም ከዛ በፊት የነበሩ በፍቅር ፊልሞች ሌቭል ስንመዝነው ያንን ሌቭል ይዞ ስለተገኘ ነው በጣም ሊወደድ የቻለው እና ሌሎቹም ፊልሞች ታያቸው በዛ ልክ መስራት ከብደ ነው። ምክንያቱም ስቶሪም እያለቀ ነው የሚሄደው ገብቷል። አዲስ ታሪክ መፍጠርም ከባድ ነው የሚሆነው ግን ትንሽ ዊክነስ አለው። እንደገና ፊልም ጨብጦ የማዛ አቅሙን አጥቷል ማለት ትንሽ የቦሊውድ ፊልም የድሮ ወዙ ላይ መመለስ አቅቶታል። የተወሰኑ ፊልሞች ላይ ታየዋለህ እንደጀመርከው በጣም እንጌጅ ያደርጋል እና እስከ መጨረሻ ይዞ ይሄዳል እና እኔ በቃ አሁን እንደዚህ ግለጸው ብትለኝ መግለጽ አልችልም። እንደውም አንተ ትንሽ ብሪፍ አደረከውና የመባኝ ነው አሁን እኮ እንትን ዲሰራ ማለት ነው ወይ ልግላችን ነው ግዛው ያስተሳሰብ ስለሌለን ነው። ምሳሌ አሁን እኔ ቪዲዮ ቤት ለብቻ የማይበትን ነገር ሳስታውሰው በማይ ሰዓት ላይ ማንኛውንም ፊልም ቀጥ ብሎ የማየት አቅም ነበረኝ። አሁን ግን ማለት ነው አማርጣለሁ ይሄን
አችልም በጣም ከዚህ ጃምፕ እያደረኩ ነው። የድሮም ሆነ አዲስም ሆነ ድሮ የማይ ነበር። አሁን ግን አዳዲስ ሆኖ እንኳን በጣም ይሰለቻልና ለመድፈር ለማለት ይከብዳል። ድንገት ደግሞ ቡም የሚሉ ፊልሞች ይመጣሉ። ደግሞ ድንገት ሳታውቀው እንዲህ ፊልም ትላለህ ደግሞ ኢልሞት ምን ነው ያመትልበት ፊልም አለ። ድንገት ይመጣና ተቀይረው አስተቦዲያው ብዙ አማራጭ መኖሩ ነው። ሶሻል ሚዲያ ማበላሽቶናል መሰለኝ። ኦብቪየስሊ ያው የምታያቸው ነገሮች እየቀለሉ መመጣው ቁጥር ያስባል። ስክሮል ማድረግ የለመደ ሰው 3 ሰዓት ቁጭ ብሎ ያያል። እኔ በሱ ምን ተቸገርኩ መሰለህ? ምሳሌ አሁን ሳይበራ የረጅም ጊዜ ልምድ አለኝ ብያለሁ። የተለያዩ መረጃዎችን ከማየት እኔ ከድሮ ከመጽሔት ጀምሮ ጋዜጣዎች ላይ ምናምን በጣም ብዙ ነገር ላይ ስለ ቦሊውድ ዲሽ ላይ ይጨምር ማለት ነው ስለ ህንድ ፊልም በጣም ብዙ መረጃዎችን በጣም ሰበስብ ነበር እና ብዙ ነገር አንብቤያለሁ አይቻለሁ። እና አሁን ላይ አንድን ነገር አንተ ብትጠይቀኝ እኔ በአንድ መልኩ ወይም ባጭሩ ማስረዳት አልችልም። ሰፋ አድርጌና ዘርዘር አድርጌ ነው ማስረዳው። ለዛው ተመልካቹ ተረዳኝ አልተረዳኝ የሚለው እኔ አልጠብቅም። እና አሁን ምን ተቸገርኩኝ? ቲክቶክ ላይ 3 ደቂቃ ነው እኔ 13 ደቂቃ 15 ደቂቃ ነው ትፈልጋለህ ማለት ያን አረባካ አሳጥረው ይላል። ከዛ ለምን ይደረጋል? ካልጠሪ ቆራምጣን እንጂ አመጣምና በዚህ የተነሳ እኔ ቲክቶክ ላይ ብዙ ስሜት የለኝም። በቃ 15 ደቂቃ ቢያንስ አረካምን 15 ደቂቃ ይፈራል። 15 ደቂቃ መጫን ፈልጋለሁ። 15 ደቂቃ ካልጫንኩኝ ቢቀር ይሻላል። እንደምንም ቆራርጬው ማለት ቢያንስ 8 ደቂቃ 7 ደቂቃ ቢደርስ አልጎሪዝሙ ነው። ደግሞ ቲክቶክ ደግሞ አጭር ነው አይፈልግም። ዩቲዩብ ደግሞ ነፃነት ይሰጣል። ደግሞ በረዘመ ቁጥር ጭራሽ ይሄን ነው የሚለው እንትና ይላል ተመልካችም የለው ቪው አጭር ሲሆን በጣም ይታያል። ግን ምንም አይዲያ የለውም፣ ፍሬ የለውም። መረጃ ደግሞ አጭር ሲሆን አስበው እንደደረቀ ነው የሚለው ወይ ፍሬ የሌለው ነገር ብዙ ሳይሆን ፍሬ ያለው ነገር ሰው ደግሞ ብዙ ሰው አይሉና ቲክቶክ በጣም የሚመቸኝ ያና ምክንያቱ ፍላጎቴ እንደ ልቤ ይህን በጣም ያለቃቸው አነሳ ሳጠርከው በዛ አድርገው ያጥርብኛል ይሉኛልና በጣም ደስ የሚለኝ በተለይ መረጃዎቹ ሲሆኑ በጣም ያጥርብኛል። ምን ይላል ለምን አዲስ መረጃ ስለሆነ ረዘም ሲል ነው ደስ የሚለው። ሰዓትን ታሳልፋለህ። የምትፈልገውን ተናጋሪውም የሚፈልገውን ሀሳብ በደንብ ያስረዳል። በነገራችን ላይ ማውራት ሳይሆን ማስረዳት ነው። ወይም አንተ መናገር የምትፈልገውን ነገር ለኦዲየንሱ ዲሊቨር ማድረግ ካልቻልክ አወራ ሳይሆን ጊዜ አባከንክ። በትክክለኛ እኔ ጊዜን ወይም ያወራሁትን ነገር ለተመልካች አድርሳለሁ ብዬ የምለው ዩቱብ ላይ ነው። በጣም ነው ደም ዩቱብ ነው። ለምን ሰፊ ረጅም ነገር ቤተሰብ በደንብ ቆንጆ ተቀመም አላት። እሱን ከለመደ ቲክቶክ ላይ መከራ ነው። እንዲሁም ሳይታይ ገንዘብ ሳይመጣ ቲክቶክ ላይ በቃ ተቀጣጣው ሁሉ ነገር እየተለቀመም ቢሆን የዩቲዩብ ተጠቃሚ እንጂ ቲክቶክ በእኛ ሀገር ደረጃ ጥቅም የለም። የሆነ ትንሽ ነገር ሲሞላ እኮ ሞቲቬሽን ይሆናል። ሌላ ምን አይነት አሜዚንግ ወይም አስገራሚ የሆነ ገጠመኝ አለ እስቲ ለተመልካቾቻችን? በአንድ ፊልም እንግዲህ መቼስ አንቺ ወጣት ነሽና አሁን እኔም ደርሼ አልሐምዱሊላህ እንደዚህ ለማለት በቃውና እንታባያለና በእግዚአብሔር አሁን አፋጥሩ ማለት በዛ ኤጅኛ በጣም ፍቅር የሚጮት ነበር ማለት የህንድ ፊልም ተመልካቾና ዳያሎግ በጣም ቫልዩ አለውና ምርጥ አባባሎችን ከፊልሙ ላይ ትይዝና ኢቭን እንጽፍ ነበርና ፖስት ካርድ ስትልክም ምናምን ደብተር ላይ ስትባያለም ደብተር ላይ የጻፍኩና እንትን ትላለና ለመጨረሻ እንጣጣራለን። ፖስት ካርድ በእኛም ጊዜ አሁን ደብተር ይዘና ሄዶ ሞልተ ደግሞ ላይ የማድረሰው ነገር ህንድ ፊልም ስፔሻሊ አክሽን ፊልም ስፔሻሊ ደግሞ የሳውዝ ፊልም በሙዝ አንገቱን ሲቆርጥ የምታይበት ነው። እሱን ፊልም አይተህ ስትወጣ የሚሰማ ስሜት ራስን በቃ እንደምን እንደምታይ ተርሚኔተር ነው ትራይ መድረሱ እንዲህ ማለት ያምርሃል። በቃ ገብቶሃል። ሰው ሰላም ስትል እንደዚህ ማለት ያምርሃል። አሁን አንቺ በትምህርት ቤት ደረጃ ቤት መሻሩክን ወይ ሰልማንን አባባል የሚወሰድሽ ምናምን በጠበሳ እና እንደነገር አትጠቀምት በአማርኛ እንደዚህ አይነት ገጠመኝ የለሽም? ያው ላይክ ፍቅር በደንብ ፊልም ታደርገበታለህ። የእንዲህ አሁን ፈረንጆቹ ጋር ብትሄድ ስቲል ሮማንስ ፊልሞች ይሰራሉ፣ ግን ያን ያህል ፍቅርን ፊሊንግ የምታገኝበት አይደለም። እና ላይክ ሞር ሴክሹዋል ፓርቲ ይበዛል እዛ ፊልም ላይ። ግን ህንዶቹ ከባህልም አንጻር ቆንጆ ከቤተሰብ ውጭ ለምታየው አይነት ፊልም ስፔሻሊ የድሮዎቹ ፊልሞች እና ኦብቪየስሊ ያንን ፊልም ስታይ የሚሰማው ፍቅር ነው። ያላፈቀርክን ሴት ነው ትዝ የምትልህ። በተለይ ዘፈኖቹ ስትሰማ የህንድ ፊልም ዘፈኖች ያደፋፍራል፣ ድፍረት ይሰጣል። እንደገና ቃላቶቻቸው ደግሞ በጣም ምርጥ ነው። ምሳሌ እኔ በጣም ድፍረት ያገኘሁት አንድ ፊልም ላይ የፈርዲን ካን አባት አንድ ትልቅ አክተር ነውና ፊሮዝ ከና ይባላልና ፊሮዝ ካን በጣም እንትን ነው ከልጁ ጋር አንድ ፊልም ላይ ሲሰራ ማለት ነው። የጣና ዕለት ሽማግሌ ሆኖ
እየመከረ ነው ማለት ያው ሞቷል ነብሱ ይራህመውና እሱ ምን አለ ሴት ልጅ በውበቷ ወንድ ልጅ በምላሱ ይኮራል አለና አልገባኝም ግን በሂደት ማለት ነው የሆነትን ማለት እንትኑ አባባሉ ይኮራል ሲል የገለጸበት እንትን ለካ እውነትም ሴት ልጅ ቆንጆ ስትሆን በጣም ትጠብራለች ወንድ ልጅ ደግሞ ምላስ ሲኖረው በደንብ ይኮራራሉና ስለዚህ ሴቶች በውበታቸው የሚመኩ ከሆነ ወንድ ልጅ በምላሱ መመካት አለበት አሁን አማርኛ ስታመጣው ሴት በውበቷ ትመካለች ወንድ ደግሞ በምላሱ ይመካል ስለዚህ የፈለገ ቆንጆ ግዴታ ውበት አያስፈልግም የፈለገ ቆንጆ ብትሆን ሀብታም ብትሆን በምላስ ወንድ ያቀልጣል በጣም ወይንት ሜቶድ ተብላለች እሱ ስክሪፕት ሲጽፉ ራሱ ትኩረት ያደርጋሉ ፊልሙ ካቺንግ ቢሆንና የሆነ ብላክባስተር እንዲሆን የሆነ የሚያዝ ዲያሎግ ይፈልጋሉና በዚህ ዲያሎግ እንዲታወስ ፊልሙ ማለት ነው እንደውም እኔ ስፔሻሊ አክሽይ ከና ፋዘር አክሽይ ከና አድናቂ ነውና አክሽይ ከና በላይ ይመቸዋልና እሱ ፊልም ራሱ ሲያይ ይሄን ፊልም ካክሽይ ከና ከመመለጡ በፊትና ከተመለጠ በኋላ እያለ ነው ከተመለጠ በኋላ ምን ፊልሞች አላቸው እስቢኝ አሁን ቅርብ ሰዓት ከፈው ነው የሚሰራቸው ፊልሙ አሪፍ አሁን በዘንተ ነው ባይዘው እሱ ሃይማኖት ስለሆነ ያው ያንቺ ኩዮችን ተማሪዎች ይኖራሉ እና አይጠቅምም አልጠቀምህም ዳያሎጎቹ አባባሎቹ በራሳቸው በራስ ያለህን ኮንፊደንስ አነሳሳን ዲያሎግ በላይ ስቶሪው ዲያሎግ አንድ ዲያሎግ የሚነገረው ሐሳብ በጣም ትልቅ ሐሳብ ነውና አሁን ያልከው ሐሳብ በጣም ትልቅ ሐሳብ እንዴት ምን ላይ ውስጥና የሚነገሩት ሐሳቦች በራሳቸው ኮይላ ላይ አንድ በደንብ አላስታውስም ቻሩክ የተናገረው አንድ ዲያሎግ አለ ደንበ ደግሞ የሚናገረው አንድ ዲያሎግ አለ ጥንጠኛ አይደለምና ፊልም የምታረጓቸው የሆነ ትምህርት የምትወስዱባቸው ሐሳብ ያላቸው ዝም ብሎ ንግግር ብቻ ያለው ነው ቃላቶቹ ተመርጦ የገቡ እስኪመስሉ ድረስ እንደዛ ነው ሐሳባቸውና ኦብቪየስሊ የህንድ ፊልም ላይ በደንብ ሐሳብ ሲተረጎም ራሱ እንትን ያደርጋል ነርቨስ ያደርጋል ይሄ ጉስበም ሚሊት እንትን አለ የሆነ ልብ የሚያሞቅ ነገር የሚወርድ ነገር አንዳንዴ የምር ነው አንዳንድ ዳያሎጎችን ስተረጉማቸው ልክ የተረጎምኩት መቼ ነው ልክ እንደዚህ ያወራሁት ምንም ያደርገኝ እንደ ሰው ነው ኦብቪየስሊ ገና ስለሆነ ሐሳቡን ትረዳለህ በየና አንዳንድ ፊልሞችን ደግሞ ልትሰራው እንደሆነ ገና ስታውቀው በቃ ልብ ምት ይጨምራል በደንብ ምሳሌ ወደ የምር ነው ድሮ አሁን ቪዲዮ ቤት በማይ ሰዓት ላይ ደርካን ከሆነ ወጥተን ይሄ ቪዲዮ እንደሆነ ልጅ ከሆነ አሁን ልተረጉም ስቆም ይሁን ከቢቶች ከቢገርምናል ኩቹስታይን ነው ተው እንደዚህ አይነት የደመቀ የፍቅር ፊልሞች ምክ ልተረጉም ስቆም እኔ በቃ ልብ ምት በጣም ይጨምር ነበር ግን የደስታ ነው ይፍራት አይደል ይዞ እንደዚህ ያለ አሁን ቃሲም መካ ያምን ያደርጋል መሰለ አማርኛህን የመሰለ እንድታወጣ ያደርጋል እና ብዙዎቹም የሚሉኝ ነገር አለ ለምን ትርጉሙ ላይ ፍቅር ፊልም ይበዛል ይላል እኔም እሱን ጠይቅ ነበር ቃሲም መካ ሻይሮካን የሚወዱበት ምክንያት የፍቅር ፊልም ብዙ ስላለው ነው ብዙ ሰው ሲሰም ይቻላል ኮሜንት ላይ ማይቻል ያው እሱ የፍቅር ፊልም ለተርገም ተወዳለ በኮንፊደንስ የምናገረው ነገር በቃ አንተ አንድ ሰውን ሆነ እንትን ታደርጋለህ ሰው እንደ አላ ተከተላለህ በደም በሱ ደረጃ ላይ አክተር ሆኜ እንደዚህ ምናምን ባልሆነ ግን ህይወቴ ላይ ብዙ ኢንፑት ያደረኳቸው ነገሮችን ከሱ ወስጃለሁ በደም በስራም በሳይኮሎጂካሊም በተለያየ ነገር ማለት ነው ጥንካሬ ምን ያህል ባሊ እንዳለው ብዙ ተምሬያለሁ ከሱ ከግል ህይወቱ ማለት ከስራዎቹ ከፊልሞቹ በተጨማሪ ስለዚህ እኔ ወደ ትርጉሙ የገባሁት እንደም ተርጓሚው ሳይሆን ህንድኛ የሻልኩት ለሱ ባለኝ ፍቅር ነው ይሄን ብዙ ጊዜ እናገራለሁ በመጀመሪያ ደረጃ ላይ ባዚገርን ሳይ ሲሞት አለቅሻለሁ መጨረሻ ላይ በቃ እናቱ ክፍል ላይ ሆኖ እንትን ሲል ይመረል ወላ አለቀስኩኝና ምን ሆኖ ገብቶኛል ሐሳቡ መንገስ ምን ያወራው አልገባኝ እንዴት ምስል አይቻለቀስኩኝ የሚለው ውስጤ ምን ፈጠረ ቋንቋውን በሰማው ምን ይሆናል በሰማው ይሰማኛል በቃ አንድ ሪቪው ፈጠረ በቃ እና ከዛ በኋላ ትርጉም አግኝተን ስናይ ከሰፋት መካም ይሳይደን ነው ምንድነውና እዛ ሄደን ስናይ ሌላው ሲጽፍ ነው ያልጻፈ ሐሳቡ ያየው ነው ውስጤ ይቀዳው ነው ያለው እና እያንዳንዱን ቃል ስሰማ ውስጤ ሪከርድ ያደረኩት እቤቴ ስመጣ ደግሞ በቴፕ ካሴት ገዛ ነበርና ይሄ ዘፈኖችም በጣም ዘፈን ወደዱ ይሄን ዘፈን በጣም ነበር የምወደውና እነሱን ፕሌይ አድርጌ ምናምን ሳዳምጥ ቀስ እያለ እንትን ኮምባይን አደረኩት የተቀላቀለ ሄደ እዛ ጋር ትርጉሙ ሰምቼዋለሁ እዛ ጋር ደግሞ ከሙዚቃው ምንም እንደምልኩት መሰለ ቋንቋውን ቃላቱን ፐርፌክትሊ ቃላቱን ለምልኩት አባብሉን ፕሮናንሴሽን ጃዱ ሄ ቴራ ሄ ጃዱ ሲል ማለት በቃ ምንነቱን አላውቀውም ነበር ልክ በትርጉም ሳይ ማለት ነው ኦኬ አስማት ነው
ያንቺ አስማት ነው የሜሬ ድል ፔቻኔ ነጋ ልቤ ላይ ያንጃበበብኝ ወይም ልቤን የሙሉ እንደዚህ ቀስ የወሰድ ነው ተገናኘ ነጥቡ ተገናኘና መስመር ሰራ ማለት ነው። አዚያዊ ግን ማን ነበር የሚተረጉመው? አሁን እናንተ ትርጉም ነበር አንድ አብደላ ተረጉመ ቁጭ ብሎ እኛ ከዚህ እዛ መካኒሳ ስንሰማ በነገራችን ላይ ስደት በለው ረጅም ርቀት ነው። ከዚህ መካኒሳ ረጅም ነው። ወንዝ ተሻግረ ምናምን ወንዝ ተሻግረ አገርም ሲቋረጥ ነበር ከተማ ተቋረጥ እዚህ ሰገር ወንዝ ተሻግረ ነው። እዚህ ጋር አንድ ወንዝ ማዶ ነው እንትን አለ ትልቅ ወንዝ አለ እና አዲስ አበባ እሱ ብቻ ነበር የሚተረጉመው። ያ ህንዳዊ ብቻ ነበር የነበረው በዛ ሰዓት ላይ እዚህ ጋር እሱ ነበር እና እሱ ብቻ ነበር ለዛ ከተለያየ ቦታ ይመጡ ነበር ልጆች ህንዳውያን። አበሻ ግን ከአንተ የሚቀድም የለም። ህንዳዊ ነው ግን እናቱ አበሻ ናት። ኦኬ እዚያ ተወልዶ እዚህ መጥቶ ያደገው እና እዛ ቋንቋውን መጀመሪያ ለምዳ ኢትዮጵያዊ የህንድ ፊልም በጣም እንደሚወድ ሲያል እሱ ቪዲዮ ቤት ከፈተና ቆሞ መተርጎም ጀመረ ማለት እና መጀመሪያ ሳየው መልኩ ወንዳይ ነው ግን ስሙ አብደላ ነውና ጸጉሩም እንዳይ ነው መልካችን ነው አብደላ የሚባል ህንዳዊ አለ እንዴ ምናምን አልኩት። በዛ ሰዓት ላይ እኛ የምናውቀው አክተሮችም እንዳልኩት እሱ ያለኝ እንደዛ ነው። እንዴ ተወስኖች ነው መጣው እና እኔ ግዴታ አራጁ ረምናም ሆነ ቢሆን ብሎ አለ ማለት ነው። የፊልም የካራክተር ስም ነውና የዛን ጊዜ ተረዳሁት። ህንድ ውስጥ ያሉ ሙስሊሞች የኛን አይነት ስም እንደሚይዙ በደንብ ያው የሙስሊም ማቀፍ ደረጃ የትኛውም ሀገር ላይ የሙስሊም ስም አንድ አይነት ቃሲም ኢትዮጵያ ውስጥ አለ፣ ቃሲም ህንድ ውስጥም አለ። ኢቭን ህንድ ፊልም የመጀመሪያ ጊዜ ቃሲም የሚል ስሰማ ለመተንጎም ሁሉ አቃተኝ። ማለት ሌላ ስም ሆነ ስሙን ጠራና ስምና ይመስላል ብቻ በትርጉሙ ላይ ብዙ አይነት ገጠመኝ አለ። ግን ከኔ ይልቅ የሌሉ እንኳን ብዙ ጊዜ አውርተናል ብዬ ነው። ያንቺ ለተመልካቹ የምታስተላልፊው መልዕክት ካለ የህንድ ፊልም ጅል ያደርጋል እንትን ያደርጋል፣ የአሜሪካ ፊልም ብልጥ ያደርጋል እንዴ? እንግዲህ ሲወጥ ጥያቄው ለተመልካቹ ነው። እንዴት ምንድን የሆነ ሰው አለ አሜሪካ ፊልም አይቶ ቻይና ፊልም ካራክተር ያደርጋል ህንድ ፊልም አባዞ እኔ አሁን ስለዚህ ጉዳይ ብዙ ሰው ነው የምጠይቅ። እኔ ዩኒቨርሲቲ ተማሪ ነኝ። ሶ ፊልሞችን በማይበት ጊዜ ጓደኞች ራሱ እንዲህ ህንድ ፊልም ታያለህ ምናምን ይላሉ እና አይ ነው እኔ አሜሪካ ውስጥ ጥሩ ፊልሞች እንደሚሰሩ እኔ እንደውም ስፔሻሊ የእንግሊሽ ሜጀር ነኝ። እንግሊዝኛ ነው የምማረው። ሜጀር እንግሊዝኛ ነው እና ስፔሻሊ እንግሊዝኛ ፊልም ነበር ማየት የነበረብኝ። ኦብቪየስሊ ግን ህንድ ፊልም ምንድነው መሰላችሁ አሁን የሆነ ሽፍት ያደረገ ነገር አለ። የሆነ ሰዓት ላይ ህንድ ፊልም እንደዚሁ በቃ ብሎ ሽፍት ያደረገ ነገር አለ። ያ የሳውዙ የተጋነነ ማስመሳለ የሆነ አክሽን ያለባቸው ፊልሞች አይቶ ነው ሰው ያደረገው። ግን ምን አለ መሰላችሁ ሁለቱም ኢንዱስትሪ የተለያየ ነው። ያንን ፊልሙን ፈልገው የሚያዩ ሰውየው በቦክስ ሲበር የሚያዩ ኦዲየንስ አለ ራሱን የቻለ እና ያንን ፊልም ብቻ እንደዚህ አይነት ፊልም ብቻ የሚፈልግ ኦዲየንስ አለ እና ሶ መኒ ዋይዝ አስቦት እነሱ ገንዘብ ለማግኘት ሲሉ እንደዚህ ፊልሞች ይሰራሉ። ገብታችኋል? ሌሎች ፊልሞች ደግሞ አሉ ለኢንተርናሽናል ኦዲየንስ የሚቀርቡ ለኢንተርናሽናል ገበያው የሚቀርቡ ስታንዳርዳቸውን ያሟሉ በዚህ ሰዓት ላይ የሚሰሩ ፊልሞች። ስለዚህ ሁሉንም አንድ ላይ ዲሳይድ ማድረግ ከባድ ነው መጥፎ ናቸው ብሎ እስቲ ኢትዮጵያ ውስጥ አሁን እንደዚህ አይነት ማስመሰላ ፊልም ማየት የሚፈልግ ሰው አለ፣ እንደዚህ አይነት ፊልም ማየት የሚፈልግ ሰው አለ እና ፕሪፈረንሳችን እንጂ ህንድ ፊልም ኤኒ ታይም በጣም ቆንጆ ፊልሞች ይሰራሉ። ስቲልም እየተሰሩ ነው ተሰርተዋልም። ምንም ሆን ማራለን ምን አይነት ነገር እናገኛለን፣ ወደ ህይወታችን ደግሞ የትኛው ጠቅሞን የምናስገባው ነገር እናገኛለን እንጂ ህንድ ፊልም ሆነ ቻይና ፊልም ሆነ አሜሪካ ፊልም ሆነ ኮሪያ ፊልም ሆነ አገሬ ያብልም ውስጥ ማተር ያደረግ ግን እኔ እኮ በጣም ብዙ አማርኛ ፊልም አይቻለሁ ብሎ በጣም ብዙ አማርኛ ፊልም አይቻለሁ። ግን እኔ ወደ ህንድ ፊልም በጣም ከሰባ አሜሪካ ፊልም በጣም አይቻለሁ። ለምን ቪዲዮ ቤት ነበረኛ በቀን አንድ ህንድ ፊልም ፊልም አብሬ ነው የማየው። በጣም ብዙ አሜሪካ ፊልም እውቀት አለ እሱ ነው ያለው ቦክስ ኦፊስ መርጬ ነው ግን አሁን ማየው። በፊት ግን ሌሉ ላይ ነበርና ምን ነው ወደ ህንዱ በጣም ትኩረት ሳደርግና በደንብ ሲገባል አሁን ለኔ አሜሪካ ፊልም በጣም መርጬና የተወሰኑ ፊልሞችን ነው የማየው። አማርኛ ፊልም በቃ እኔ ያለሁበት የለመድኩት የሲኒማ ደረጃና ያገኔ የሲኒማ ሌቭል አልመጣጠን አለ እና በዛ ልክ ኤክስፔክት በቃ ለምን ጥሩና መጥፎ እንነጋገራለሁ። አሁን ጓደኞቼ ምን ሲያዩ ይሄ እንደዚህ ነው እንደዚህ ነው ያልኩ ለምን እናገራለሁ። አንድ አማርኛ ፊልም ጀምሬ እኔ ኔክስት ሲሉን ነገራቸዋለሁ። ቀጣይ የሚለው ያለውን ሲል መጨረሻውን ተው እሱ ገረስ ጀምር ነው የማውቀው እና ብዙ ጊዜ ተሰማ አንተ ካለ አናይን ማለት ይሁን ቤት ውስጥ አያዩ እና ትቼ ነው የምወጣው። ለኔ ያለሁበት ደረጃና የኛ አገር ሲኒማ ያለበት ደረጃ አልመጣጣል ሲል እኔ አማርኛ ፊልም አይታቁ አንዶችም ወደ ሪያሊቲ ይጠጋሉ። የህንድ ፊልሞች በጣም አሁን ፐርፌክት ነው ደረጃ በጣም ቢያድግልኝ እናንተን ቢል ደስ ይለኝ ነበር። በጣም የረካሁበት ፊልም እኔ እንትን ነው የኃይሌ ገሪማ ምን ነበር ታዘኝማ
ኃይሌ ገሪማ የመጀመሪያ አማርኛ ፊልም ሂሩት አባታ ማን ነው? ሂሩት አባታ ማን ነው የምትለው? የመጀመሪያው ፊልም በደርግ ጊዜ ምናምን አድርጎ የሰራው አይደለም? አንወለድም አይደለም ሌላ እሱም ቆንጆ ነው ግን ሌላ አንድ በጣም በሲኒማ ያልታየ ተሰርቆ ምናምን በእንትን ይወጣ ነበር። ኃይሌ ገሪማ ኧረ በእናትህ እንዴ! ኧረ በውጭ ፕሮዳክሽን የተሰራ በውጭ ወጥተው ምናምን ነገር አማርኛ ነው ራሱ ሰዎች እንዴት አድርገው ወደ ደርግን እንደጣሉ ምናምን ነገር የሚያሳይ በጣም የሰማሁት ፊልም ነው የሰማሁት ፊልም ነው። በጣም የሚገርም ፊልም እና እንግዲህ በሄድፎን ነው የሰማሁት እና ኦዲዮ እንኳን ሌፍት ራይት ነበረው። ስቴሪዮና በግራና ሰውዬና በቀኛና ሰውዬ በጣም በተለያየ ዳይሬክሽን ነው የሚያወሩት። ግን በዚህ ደረጃ የሚያውቅ ሰው አለ ፕሮዳክሽን የተረዳሁት እና አክሽን ከፍ ነው ማን ነው ብዬ ጎግል አደረኩኝ። ጎግል ሳደርግ ከነ ጄሜታ ጋር ከነ አዲቲ ቸብራ ጋር ማን አብሮ የተነሳው ፎቶ አላይ ኃይሌ ገሪማ እንደዚህ ኦስካር ላይ ሆነ በጣም ልጅ በጣም ተደነቅኩኝ። እና ይሄ ሰው ለምን ኢትዮጵያ ውስጥ አይሰራም ለምን እዚህ አይመጣም ስል ባለ በተለያየ አሰራር ያው ችሎታ ያለው ሰው ሳይሆን እስቲ ህይወት አለ አይደል ጫና ይደርሳልና ብዙ ብቻ ፖለቲካው ጣጣው መጥቶ ምሳሌ ጥሩ ነው። ኃይሌ ገሪማ እስቲ ኃይሌ ገሪማ ሁለት ፖስት ሚኒትስ ኮሜንት ላይ አስቀምጠው የሚያዘው ጋር ማንንም አያሰራውም እንጂ እንደሰማሁት ማለት ነው እንጂ ብቃት አለው። ለምን ኢንተርናሽናሊ በጣም ትልልቅ ፊልሞችን ዳይሬክት አድርጓል። በጣም ብዙ ነገር የሰማሁት ብዙ ነገር አነበብኩኝ። ከዛ በኋላ ብዙዎቻችሁ ታውቁታላችሁና ብዙ ምክንያት ሰማሁኝ። ኢቨን እኔ ኤሪያ ላይ ያው እነ ሰለሞን ቦጋለ እነ ቢኒያም ወርቁና እነ ያሬድ እና ሁሉም እዚህ አካባቢ ላይ ፊልም ስራ ላይ ያሉ ከሀያ የበለጠ ሰው ጠራላለሁ የአማርኛ ፊልም ከዚህ አካባቢ ዳይሬክተር፣ ፕሮዲውሰር፣ አክተር ምናምን ማለት ነው። እና እንዳሉ የሰፈር ልጆች ናቸው። ከድሮ እንግባባለን እና አንዳንድ ነገር ስናወራ በዚህ ጉዳይ ላይ ስናወራ የሚያሰራው ሰው እንደሌለም እሱን ማለት ጭራሽ መጥቶ እንዲሰራ ኦቨርቴክ ያደርጋቸዋል። ኦቨርሻር ይሸፍናቸዋል። ያንን ስለማይፈልጉ እንደማይፈቀዱለት ምናምን ሰማው። ከዛ ታውቁት በቃ እንደዚህ የኛ አፍሪካ ውስጥ አጠቃላይ ችሎታ ያለው ሰው አይፈልግም። ግርግር፣ ጫጫታ። አማርኛ ፊልም ማደግ ይችላል። እነዚህ ነገሮች ይስተካከሉ። አማርኛ ፊልም ማያድግበት ምክንያት ኢቭን በጣም ብዙ ሰው የሚያደንቃቸው ፊልሞችን ለማየት ሞክሬ አልቻልኩም። ግን ይህን ቻይናን አይቼ ፍርፍር ነው ያልኩት በዛቅ የወንዶች ጉዳይም ጭምር እኔ ጭራሽ በቃ አልጠበቅኩም። ያብልን ካራክተር ማለት ክሬት ያደረጉበት መንገድ አጨልጭልኩኝ። ማለት በዛ ደረጃ አልጠበቅኩም። አንደኛ ኤክስፔክቴሽን የለኝ ምንም ነገር አልሰማሁም። እንደወጣ ነው ያየሁትኝ። በቃ 3 ጊዜ ምናምን ያየሁት እና 3ቱንም ጊዜ ድክም ነው ሁሉም ሰው እኮ ነው ያየሁት። አንደኛ የሚያሳልፍነው አይነት ነው ገበታይን አልጠበቅኩም እና እንደዛ እሺ ብቻ አለ ትዝታ ትዝታ ሲጀመር ያው ሁሉም ሰው እዚህ ጋር አብዛኛው ሰው መቼም ኢንተርቴንመንት ማለት እንደዛ ኢንተርቴን ሲያደርግ ነው። በደንብ የሆነ ነገር ይዞ ማለት ሳይሆን እያዝናና አንድ ፊልም የምንወድበት ዋና ምክንያት እኮ ያ ነው። በሙዚቃ ያዝናናል፣ ኮሜዲ ያለው መጨረሻ ላይ ትራጀዲ ያለው ከዛ መልዕክቱን ያስተላልፋል። አየሁ ደስ ይላል። አለበለዚያ የተቀረጸ ቪዲዮ ነው ጀምሮ እስከሚጨርስ ድረስ ምክር ከሆነ ይሄማ እንትን እኮ ነው ቶርች ነው እኮ ግርፍ ያለ። ስለዚህ እንደዛም አይሆንም፣ እንደ ሙሉ ቀልድም አይሆንም፣ ሙሉ ምክርም አይሆንም። ሚክስ ሲሆን መሳላ ይሆናል በቃ ወይም የተቀመመ ይሆናል፣ ያምራል። እና ያን ነገር እኛ ላይ እኛ ጋር መሰራት ነው። ኢትዮጵያ ፊልም ላይ ቢሰራ ኢትዮጵያ ፊልም የማያድግበት ምክንያት የለም። ተመልካች አለ፣ በጣም ተመልካች አለ። ኢቭን በሆነ ሰርቬ ከአንድ ባለሙያ ጋር ስናወራ የነገረኝ ምንድን ነው እኛ ኢትዮጵያ ማለት ነው በቅኝ ግዛት ስላልተገዛ ሌላ ፊልሞችን ብናይ የሌላ ሀገር ፊልሞችን ብናይ ግን ለቋንቋችን በጣም ትኩረት አለን። የኢትዮጵያ ፊልም ወይም የሀገራችን ፊልም በአግባቡ ቢሰራ በጣም ትርፋማ እንደሚሆንና በጣም በከፍተኛ ደረጃ ገቢ እንደሚያስገባ ብዙ ተመልካች እንደሚያገኝ እርግጠኛ ሆነን የነገረኝ። ምንም አይነት ታሪክም አለ፣ ምንም አይነት የሌላ ቋንቋ እንትን የለብንም። ብርዝ የለውም። በግድ የተማርነው እንጂ ተገዝተን ያወቅነው አይደለም። ምሳሌ ሌላው ዓለም ላይ እንግሊዝኛን፣ ፈረንሳይኛን እና ፖርቱጋል የነሱ ጫና በግድ ሌላ ቋንቋ ጭኖባቸዋል። ፈለገም አልፈለገም በቃ ከልጅነቱ ሌላ ቋንቋ ይናገራል። አማራጭ ደግሞ በቃ አካባቢ ነው የቅኝ ግዛቱ ተጭኖ። ኢትዮጵያ ላይ ግን እንደዛ ስለሌለ ሁሉም በቋንቋው እንደፈለገን ያደገው። ስለዚህ የቋንቋውን ነገር የራሱን ነገር ብሔርን፣ ባህሉን ሲያገኝ ቋንቋውን ጭምር ማለት ነው የራሱን ነገር ሲያገኝ ብቻ ቶሎ አክሰፕት ማድረግ ይችላል ብሎ የሆነ ሰርቬ አሳይቶኝ በጣም ተደንቄ እንትን ብያለሁ። እና ይህም ማለት አዋቂ በሌላ ማለት ፍየል ወዲያ ቀዝምዝም ወዲህ የሚያውቀው ሌላ ነው፣ የሚሰራው ሌላ ነው። አልተገናኘም ገና። ኮላቦሬሽን ሁል ጊዜ ዋጋ አለ። እንደዚህ አይነት ነገሮች ቢስተካከሉ ኢትዮጵያ ፊልም የማያድግበት ምክንያት የለም። የኢትዮጵያ ብዙ ፊልም መስራት የሚፈልግ ሰው አለ። ስለዚህ ፊልሙ የሚሰሩ ሰዎች መድረኩ ይተውላችሁ ብዙ ሰው መስራት ይችላል። እና ካሜራ ጀርባ እያወራን ነበረ የቃሲም መካዱ
የቪአይፒ ቴሌግራም ቻናል ነው። እዛ ላይ ገብታችሁ በተመጣጣኝ ዋጋ ፊልሞችን ማግኘት ትችላላችሁ ማለት ነው። አዳዲስ ፊልሞችንም የድሮ ፊልሞችንም እዛ ላይ ታገኛላችሁ። ዳኒምን ቲክቶክ ላይ በደንብ ተቀበላት። እንደገና ዩቲዩብ ላይም አለች። ገባ ብላችሁ ጎራ በሉና ዩቲዩብ ቻናል አለ። ዩኒክ የሆነች ኮንቴንት አለቻት። በደንብ ትወዱላታላችሁ። ዩቲዩብ ቻናል ዲስክሪፕሽን ላይ ይኖራል። እዛ ላይ ሰብስክራይብ በጣም እናመሰግናለን። ዳኒ አክብረህን እንግዲህ ከአርባ ምንጭ ነው እዚህ ድረስ እንግዲህ ጥሬን አክብሮ ተገኝቶ እቺን ኢንተርቪው ከእናንተ ጋር እንቋደስ ብለን ያቀረብንላችሁ በጣም እናመሰግናለን። በተመልካቾች ስም በጣም አመሰግናለሁ። ዳኒ አመሰግናለሁ። እሺ ብራዘር ይህንን ይመስላል እንግዲህ ከዳኒ ጋር የነበረን ቆይታ በጣም እናመሰግናለን። እንደተመቻችሁ እርግጠኛ ነኝ። በሌላ ቪዲዮ እስከምንገናኝ ያቀረባችሁ ቃሲሞ ታነበርኩኝ ከዳኒ ቢክል ጋር ደህና ሁኑ። ባባይ ቦሊውድ ቶክ እንጫወት። በዚህ ፕሮግራም አዝናኝና አስተማሪ የሆኑ የቦሊውድ መረጃዎችን አንዳንድ እያልን እንጫወታለን። ቦሊውድ ቶክ እንጫወት።